ሰላም እንዴት ናችሁ? ወዲያናሁ ተመልካቾቻችን በዛሬው ዕለት እንግዲህ በልዩ የናሁ ስፖርት መረጃዎችን ነው የተገናኘ ነው። ጋዜ እንግዲህ ከአትሌት ገለቴ ቡርቃ ጋር ተያይዞ የተለያዩ መረጃዎች እየወጡ ነው። አትሌቷ እንግዲህ በዚህ ሳምንት በተለያዩ ማህበራዊ ድረገጾች በመውጣት ከፍቺ ጋር እንዲሁም ደግሞ ከንብረት ክፍፍል ጋር በተያያዘ በርካታ አቤቱታ ስታቀርብ ነበረ። በዚህም የተነሳ የተለያዩ ማህበራዊ ሚዲያዎች ስለ አትሌቷ ሲዘግቡ ነበረ። አትሌቷ ከዚህ በተጨማሪ ከጎኗ እንዲሆኑ አትሌቶችን እንዲሁም ደግሞ የኢትዮጵያን ሕዝብ ጥያቄ አቅርባለችና አንተም ደግሞ ከዚህ ጋር በተያያዘ ዛሬ የአትሌቲክስ ፌዴሬሽን መግለጫ ሰጥቷል። አንተም እዛ መግለጫ ላይ ተገኝተ ነበርና እስቲ ሂደቱ ምን ይመስል እንደነበር በጥቂቱ ለተመልካቾቻችን አጋራን። አዎ እንግዲህ ጄሪ ከሰሞኑ አነጋጋሪ ነገር በኢትዮጵያ አትሌቲክስ ላይ ተፈጥሯል። በአትሌት ገለቴ ቡርቃ ላይ ማለት ነው። ቀደም ሲል አንቺም እንዳነሳሽው ዛሬ ደግሞ ከዚህ ጉዳይ ጋር በተያያዘ ያው በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። በሚኒስትሪም እየሄደ ይገኛል። በተለይ በአፋን ኦሮሞ የገመዳ ሾው ላይ ቀርባ ያቀረበችው ነገር ነበረ። የተደበቀ ነው። ብዙዎች የማይደፍሩት ነገር በደል እየደረሰባቸው ወንድ አትሌቶችም ሴት አትሌቶችም በተመሳሳይ በማኔጀራቸው በአሰልጣኛቸው በብዙ በባሎቻቸው በሚስቶቻቸው በሁለቱም ጾታ ደረጃው ይለያያል እንጂ እንደዚህ አይነት ሰለባ እንደሚደርስባቸው የዚህ ሰለባ እንደነበሩ ሲገለጽ ነበርና እሷ ናት እንግዲህ ይህንን ሁላ ነገር ዝምታውን ሰብራ ይወጣችው ማለት ነው። አትሌት ገለቴ ቡርቃ እንግዲህ ኢትዮጵያን አትሌቶች የኢትዮጵያን የአትሌቲክሱ ቤተሰብ በደንብ ያውቃታል። ምክንያቱም ብሔራዊ ጀግናችን ነች። በተለያዩ የውድድር ዓለማት ተወዳድሮ በማሸነፍ የኢትዮጵያ ሰንደቅ ዓላማን ከፍ ካደረጉ እንስት አትሌቶች መካከል አንደኛዋ ገለቴ ቡርቃ ናትና እንግዲህ ከሰሞኑ የደረሰባትን ነገር ለሕዝብ ይፋ አድርጋለች። መንግስት ይፍረደኝ፣ ሕዝብ ይፍረደኝ፣ እኔ ብሔራዊ ጀግና ነኝ። ለአትሌቲክሱ ወይም ለአትሌቱ በምትሯሯጥበት ጊዜ እንደዚህ አይነት ነገሮች ደግሞ ጎን ለጎን ይከሰታሉና ሴሌብሪቲዎች የዚህ ተጠቂ ናቸው አብዛኞቹ ማለት ነው። እስከ ሞት ድረስ አሁን ዛሬ በጋዜጣዊ መግለጫው ላይ ሲጠቀስ እንደነበረው አንዳንድ ማሳያዎችንም እኛ ከዚህ በፊት በዜና መልክ ስናደርስ ነበርና ኬንያ ላይ ዩጋንዳ ላይ እንደዚህ በባሎቻቸው ተቃጥለው የሞቱ አትሌቶች አሉ። ያው ገንዘቡን ፍለጋ ነው እና ይሄ እንደዚህ አይነት ጉዳዮች እንግዲህ ወደ ሀገራችንም ኢትዮጵያ ውስጥ መጥቶ አሁን ላይ የሞተ ሰው ባይኖርም ነገር ግን ትልቅ የሞራል ኪሳራ ሊያደርስ የሚችል አንድ ብሔራዊ ጀግና ላይ ትልቅ ጥበቃና ከለላ በሚፈልግ አትሌት ላይ እንደዚህ አይነት ጉዳይ እንደደረሰ ነው እየተገለጸ የሚገኘው ማለት ነውና ትክክል ነው። ገዜ እንግዲህ ዛሬ ገለቴ ቡርቃ ይፋ አደረገችው እንጂ ላለፉት ጊዜያት አትሌቶቻችን እንዲሁም ደግሞ የተለያዩ በስፖርቱ ዙሪያ የነበሩ ሴቶችን ወንዶች በዚህ ነገር እንደሚጠቁ ይታወቃል። እሷ ግን በዛሬው ዕለት እንግዲህ እሷ አሁን ላይ ይፋ ወጣችው እንጂ ይሄ ነገሮች በጭምጭምታ ሂደት እንደሚሰሙ ይታወቃልና አትሌቷ በጣም ነው የምታሳዝነው። እንግዲህ በ1500 ሜትር ከሚጠቀሱ የሴት አትሌቶች መካከል አንዷና ፈርቀዳጇ ናት። በ1500 ሜትር እንግዲህ ብዙ ጊዜ አትሌቶቻችን በ10,000 እና በ5,000 ነው የሚታወቁት። እሷ ይህንን ነገር ሰብራ ነው በ1500 ሜትር በመሳተፍ በርካታ ሜዳሊያዎችን ለሀገራችን ያስመዘገበችው። ለሌሎች የአትሌቲክስ ላይ ሌሎች የሴት አትሌቶችን በዚሁ ዘርፍ እንዲወጣ ያደረገች አትሌት ነችና ላለፉት 23 ዓመታት ማለት ይቻላል በአትሌቲክሱ ላይ የነበረች ሴት ናት። ረጅም ጊዜ በሩጫ ያሳለፈች አትሌትም ትመስለኛለች። እንግዲህ ብዙ አትሌቶች ለ10 ለ15 ዓመት ነው በዚህ ዘርፍ ላይ የሚቆዩት። እሷ ግን ለ24 ዓመት ለ23 ዓመት ጠንክራ እየሰራች ነበርና በዚህ ሁኔታ ባላሰበች መልኩ ንብረቷን ማጣቷ እጅግ ያሳዝናልና ከዚህ ጋር በተያያዘ ይመስለኛል እንግዲህ አትሌቲክስ ፌዴሬሽኑ ዛሬ መግለጫ የሰጠው። አዎ ዛሬ እንግዲህ በጉርድ ሾላ በሚገኘው የአትሌቲክስ ፌዴሬሽን ህንፃ ላይ የመሰብሰቢያ አዳራሽ የኢትዮጵያ አትሌቲክስ ፌዴሬሽን ጋዜጣዊ መግለጫ ሰጥቷል። የፌዴሬሽኑ ፕሬዝዳንት ኮማንደር አትሌት ስለሺ ስህል እንዲሁ ምክትል ፕሬዝዳንቷ አትሌት መሰረት ደፋር፣ የሕክምና ቡድን መሪው እንደዚሁ የአትሌቲክሱ ዶክተር አያሌው ጥላሁን ተገኝቷል። የኢትዮጵያ አትሌቶች እንደዚሁ ማህበር ደግሞ የኢትዮጵያ አትሌቶች ማህበር ፕሬዝዳንትም አትሌት የማነ ጸጋይም በተመሳሳይ እንደነ ምሩጽ ይፍጠር ልጅ ቢኒያም ምሩጽ ይፍጠር በተመሳሳይ ስራ አስፈጻሚ ነው። የቀድሞ ደግሞ የአዲስ አበባ አትሌቲክስ ፌዴሬሽን ናቸው። በአጠቃላይ ግን የነበሩ አትሌቶች ነበሩ። አብዛኞቹ ቀደም ሲል እንግዲህ በትራክ ላይ የምናውቃቸው ኢትዮጵያን በከፍታ ያስጠሩ አትሌቶች ናቸው፣ አንጋፋ አትሌቶች ናቸውና አሁን ስራ አስፈጻሚ ሆነው በአመራር ላይ ዛሬ በጋዜጣዊ መግለጫ ላይ ተገኝተው ነበርና ይህንን ነገር ያውቁት ነበር። 2010 ላይ አብዛኞቹ ታውቂያለሽ እንደዚህ እውቅና ሲኖር በአደባባይ ላይ የቤት ሚስጥር ይዞ ለመውጣት በእኛ በኢትዮጵያኖች ብዙም የተለመደ አይደለም። የቤት ገመና እንዴት ከቤት ይወጣል ይባላል። እንዲሁ በመደበኛው እንኳን በመኖርበት አካባቢ ላይ
ባል የሚስትን ገመና ይዛ አትወጣም፣ ሚስትም እንደዛው በተመሳሳይ ማለት ነው በዛው በሽምግልና። ይሄ ግን የእሳት ሰደድ ነው። አሁን ላይ የሆኑ ያሉ ጉዳዮችን ስታያቸው ብዙ ነገሮች ደፈራዎች ማአት ነገር የሚመጣው በድብቅ በመታገስ ያልፋል በሚል ሴቶች እየቻሉ ኧረ ባህሉን ይሄ ባህላችን አይደለም እየተባለ ብዙ ነገሮች ተዳፍነው ይቀራሉ በእያንዳንዱ ጓዳ ላይ ማለት ነውና ይሄ ደግሞ ሴሌብሪቲ ናት። እንግዲህ እቺ ሰው ዓለም አቀፍ አትሌት ናት። አሁን እንግዲህ እኛ ብዙ አትሌቶች ስላሉን ብዙም ላይ ገርመን ይችላል እንጂ አንድ አትሌት አሜሪካ ውስጥ ሲኖር ምን አይነት ሽፋን እንደሚሰጠው ምን አይነት ድጋፍ እንደሚሰጠው ብሔራዊ ጀግናቸው ነው። እንግሊዝ ላይ አንድ አትሌት ብትኖር ምን አይነት ድጋፍ እንደሚሰጣት። እኛ ግን በየጊዜው በአትሌቶች የታደልን ስለሆነን በዓለም አቀፍ አደባባይ አትሌት ሻለቃ ኃይሌ ገብረስላሴ እኮ ልክ እንደነ ክርስቲያኖ ሮናልዶ እንደ ሌሎቹም እኮ ሴሌብሪቲዎች ስፖርተኞች እኮ ፊርማ ለማስፈረም የሚሯሯጡላቸው አይነት ሰዎች ናቸው። በጃዙት ወርቅ ሆኖብን ይመስለኛል። በርካታ አትሌቶችም አንተ እንዳልከው ስላሉን ብዙ ጊዜ ትኩረት አንሰጣቸውም። በአትሌቲክስ ዘርፉም ኢትዮጵያ ታዋቂ ስለሆነች በርካታ አትሌቶችም ስለሚፈሩ ትኩረት አንሰጥም ለእያንዳንዱና አትሌቶች በርካታ ችግር ውስጥ ነው ያሉት። እንግዲህ እሷ ፊት ለፊት ሚዲያ ላይ መውጣቷ ነው እንጂ በዚህ ሂደት ውስጥ ብዙ አትሌቶች ያልፋሉና እንትን ነው በቃ ይሄ ትኩረት ያለ መስጠት በርካታ አትሌቶች ስላሉን ያ ይመስለኛል ትኩረት ሰጥተን አትሌቶቹም እንግዲህ ከዚህ ቀደም እንዳልከው ታሪኩን ያውቁታል። በሽምግልና ሂደት እርስ በርስ እየተነጋገሩ እንዲፈቱ ነበር ህግም ይዞት ስለነበረ ጥረት ሲያደርጉ የነበረ ከ2010 ጀምሮ እንግዲህ የፍርድ ሂደቱ እንደነበር ተገልጿል። ለ7 ዓመት ያክል በየተለያዩ ፍርድ ቤቶች መንከራተት ማለት ለአንድ አትሌት በጣም ነው የሚከብደው። የራሱ የሆነ ትሬኒንግ አላት፣ ሩጫ አላት፣ ዓለም አቀፍ ውድድሮች ታካሂዳለች። እዚህም ትሬኒንግ አላት ስትመጣና በእንደዛ ሂደት ውስጥ እያለፈች የፍርድ ሂደቱን መከታተል በራሱ በጣም ነው የሚከብደው። ላለፉት 1 ዓመታት ደግሞ እንግዲህ እንደወጣው መረጃ ቤት ውስጥ ሆና ነው ያሳለፈችው በተለያዩ ችግሮች ከዚህ ከፍርድ ቤት ጋር ተያይዞ እንዲሁም ደግሞ ከቀድሞ ባሏ ካላት ግንኙነት ጋር ተያይዞ ቤት እንዳለች ነው ሲነገር የነበረውና በአጠቃላይ እሷም መግለጫው ላይ እንደተገኘች ይታወቃልና እሷስ በዚህ በኩል ምን አለች? እንግዲህ እሷ አልተገኘችም ዛሬ በመግለጫው ላይ። በቀጣይ ግን የኢትዮጵያ አትሌቲክስ ፌዴሬሽን ይዟት እንደሚመጣና ፌዴሬሽኑ ነው አሁን አቋሙን ያሳወቀው ማለት በዚህ ጉዳይ ላይ አትሌቶችን ለመከላከል ፕሮቴክት ለማድረግ የተለያዩ አሰራሮችን ነድፏል በአሁኑ ሰዓት ላይ ማለት ነው። ሁለንተናዊ ጥበቃ ለአትሌቶች በሚል ማለት ነው። ይህ ዓለም አቀፍ ነው። ሌሎች እነ ኬንያ ሞክሮት ውጤታማ የሆኑበት ነውና ከ23 ጀምሮ ተግባራዊ የሚሆን ይህንን ማዕቀፍ እየሰሩ ይህንን ህግ እየሰሩ ነው ያሉት አትሌቶች በማኔጀራቸው በተለያዩ ቀደም ሲል ባነሷቸው አካላቶች ጥቃት ይደርስባቸዋልና ይህንን ለመከላከል የሚያስችል አሰራርና መመሪያ ቀርጸው ከባህልና ስፖርት ሚኒስቴር ጋር በጋራ በመሆን ለመስራት እንደዚሁ ያለፉትን 3 ወራት በእንቅስቃሴ ላይ እንደሚገኙና አሁን ወደ ተግባር ለመግባት ያሉበት ሂደት ነው በዛሬው ዕለት ይፋ ያደረጉት ማለት ነው። ይሄ ምናልባት 1 ዓመት 2 ዓመት ቀድሞ ወደ ተግባር ተገብቶ ቢሆን እንደዚህ አይነት ጉዳዮችን ላናይ እንችላለን። የሚመጣውም ሰው እንደዚህ አይነት ሰለባ ሊሆን ስለሚችል ጥንቃቄ ይወስድ ነበርና ፌዴሬሽኑ በሁሉም ነገር ከጎኗ እንቆማለን ብሏል። ከዚህ በኋላ በሚደረጉ ነገሮች አሁንም በሂደት ያሉ ሌሎችም አትሌቶች እዚሁ አይነት ተመሳሳይ ጥቃት ሰለባ ወይም ደግሞ የዘረፋ ሰለባ ሆነው ያሉ አትሌቶች አሉና እነሱንም አትሌቶች ወደ ሚዲያ አምጥተን ለህዝብና ለመንግስት እናሳውቃለን የሚል ሀሳቦችን አንስቷል። አትሌት መሰረት ደፋር የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት ናትና እሷ በእንባውላ ነው አሁን ተመልካቾቻችንን እንጋብዛቸዋለን በአጠቃላይ ጋዜጣዊ መግለጫ ላይ የተነሱትን ዋና ዋና አንኳር ነጥቦችን ማለት ነውና ሲያለቅሱ ነበረ። በጣም የሚያሳዝን ነው። ልጅ እንኳን አልወለደችም። እንግዲህ አሁን እድሜዋ ወደ 30ው ተሻግሯል። አሁንም ስቲል መሮጥ የምትችል አይነት አትሌት እንደሆነ ሲመሰክሩላት ነበር መድረክ ላይ። ነገር ግን ይሄ አይነት ጥቃት ሲደርስብሽ ሳይኮሎጂካሊ ለስፖርተኛ ደግሞ የሚያሳድረው ተጽዕኖ አለ። ስፖርተኛ ስፖርቱን ብቻ መሰረት ያደረገ ስራ ነው መስራት ያለበትና እንደምታውቂው ለመታለልም የሚያጋልጣቸው ብዙ ጊዜያቸውን ወይ እንቅልፍ ተኝተው ነው የምታያቸው ለኮንዲሽን፣ አለበለዛ ደግሞ ሜዳ ላይ ነው። በቀን 2 ነው ትሬኒንግ የሚሰሩት። ጠዋት ይሰራሉ፣ ምሳ በልተው ደግሞ እንደገና ትንሽዬ ተኝተው እንደገና ደግሞ ወደ ትሬኒንግ ይሮጣሉ። ምክንያቱም በየዓለማቱ የነሱ ተወዳዳሪ እነሱን ለማሸነፍ አይተኛም። የኛ ደግሞ አትሌቶች በዘልማድ ነው ዛሬም ድረስ ስልጠና የሚሰጣቸው። ታውቂያለሽ ብዙ ነገሮች አሉ። ትራክ እንኳን የተሟላ አይደለም። የጂም አንዳንድ ነገሮች የተሟሉ አይደሉም። ከዚህ ጋር ተያይዞ ብዙ መልፋት ብዙ መጣር አለባቸው ዓለም አቀፍ አትሌቶችን ለማሸነፍ ማለት ነው። እዚህ ላይ ትኩረት በሚያደርጉበት ሰዓት ላይ እንደ ሰው ያፈቅራሉ፣ እንደ ሰው ይፈቀራሉ፣ እንደ ሰዋዊ ስሜት አላቸው። በአመኔታ ሰዎችን ቀርበው እስከ ትዳር ድረስ ሊያስቡ ይችላሉ። ይሄ ስህተት አይደለም፣ ተፈጥሯዊ እንትን ነው። በዛ መሃል ውስጥ ግን አንቺን ለማጥቃት አንቺ ያለሽን ሀብት ለመቀራመት የሚመጡ
አንቺን ታርጌት ያደረጉ ገንዘብሽን ታርጌት ያደረጉ አንቺን ሳይሆን ገንዘብሽን ታርጌት ያደረጉ ሰዎች ደግሞ ይንቀሳቀሳሉ። ባህር ማዶ ድረስ ይሄዳሉ ነው የተባለው። ውድድር ያለበት ስፍራ ድረስ እየሄዱ እነዚህን ሴቶቹም ወንዶቹም ሴቶቹን ያድናሉ። ማኔጀሮችም እዚህ አይነት ሁኔታ ውስጥ ተሰማርተው እንትን ይላሉ። ብዙ በደል ነው እየደረሰባቸው፣ ሀብታቸው እየተገፈፈ። ከዚህ በፊት በሩመር ደረጃ የምንሰማቸው ውስጡን አይተናል። የቋንቋ አስተማሪ ሆነው ገብተው ብዙ ዘረፋ ያካሄዱ አትሌቶች ላይ በተለይ ወንዶቹ ላይ ብዙ ዘረፋ። ምክንያቱም ሴቶቹን በጾታዊ ግንኙነት በማማለል ወይም ደግሞ የወደፊት የትዳር አጋርሽ እኔ ሊሆን ይችላል የሚል ማሳመኛ ነገሮችን ሰጥተው እንትን ይላሉ። ወንዶቹን ደግሞ በእንግሊዘኛ ቋንቋ እንግዲህ ብዙ ጊዜ እንደዚህ እንትኖች ሲኖሩ ዓለም አቀፍ ውድድሮች ላይ ቋንቋ ግዴታ ስለሆነ እንደ ግዴታም ስለሚቆጠር ያው የግል አስተማሪ ቀጥራሉ አትሌቶች ይታወቃል። አዎ በእንደዚህ አይነት ጉዳዮች ላይ ቀርበው ይመጡና ንብረታቸውን ውክልና በመውሰድ ንብረታቸውን ወደ ራሳቸው የማዞር ነገር አለ። ሙሉ ውክልና ነው የሚሰጧቸው። በንብረቱ ላይ ማዘዝ ይችላሉ። የመሸጥ፣ የመለወጥ፣ የማከራየት የተለያዩ ተያያዥ ጉዳዮችን የማንቀሳቀስ መብት ነው የሚሰጣቸው በዛ ሂደት ማለት ነውና እንደዚህ እየተጠቀሙ ግን ንብረታቸውን እያወደሙባቸው ነው የሚገኙትና የአትሌት ገለቴ ቡርቃም ሂደት ከዚህ ጋር ተያይዞ የመጣ ነው። አሁን ላይ ግን በተለይ አጽንኦት ሰጥቶ የተናገሩት የፌዴሬሽኑ ከፍተኛ ባለሙያ ዶክተር አያሌው ጥላሁን ይሄ ሕግ ማዕቀፍ ወደ ተግባር ሲመጣ እነዚህን ነገሮች ለማድረግ ያስችለናል ብለዋል። ነገር ግን ከሚዲያ አካላትም የተለያዩ ጥያቄዎች ተነስቷል። በተለይ ፌዴሬሽኑ ለምንድን ነው የሚዲያ አካላት እንደዚህ አይነት ኃላፊነት የማይወጡት? እንደዚህ አይነት ዘገባዎች ሲኖሩ አውጥታችሁ አትሌቶችን ለምን ፕሮቴክት አታደርጉም የሚል ሀሳብ ገልጿል። በሚዲያ በኩል ደግሞ የተነሱት በሚዲያ ባለሙያ ባልደረቦች ደግሞ የተነሱ ጥያቄዎች አሉ። ለምሳሌ የኢትዮጵያ አትሌቶች ማህበር አለ። አትሌቲክሱ ራሱ አትሌቲክስ ውስጥ የሚገኙ አትሌቶች ያቋቋሙት ማህበር እንዳለ ይታወቃል። ለአትሌቶች እንደ ጥብቅናም የሚቆም ችግር ማህበራዊ ነገርም ካለ በዛ ዙሪያ የሚሰራ ማህበር እንዳቋቋሙ ይታወቃል። አሁን እነሱ የሚሉት እኛ እንደው ወደ ሚዲያ ያልመጣ ብዙ የፈታናቸው ችግሮች አሉ ውስጡን ነው የሚሉት። እንግዲህ የዚህ የኢትዮጵያ አትሌቶች ማህበር ፕሬዚደንት አትሌት የማነ ጸጋዬ ነበር በዚህ በኩል ገለጻ ሲያደርግ የነበረው ማለት ብዙ ችግሮችን ወደ ሚዲያ ሳናመጣ የፈታናቸው አሉ። አሁንም በሂደት ደግሞ አመታዊ እቅድ አፈጻጸማችን ላይ በሪፖርት መልኩ ለኢትዮጵያ ሕዝብና ለአትሌቲክስ ቤተሰቡ እናደርሳለን የሚል ሀሳብ ሰጥቷል። እና ነገር ግን የአትሌት ገለቴ ቡርቃ ጉዳይ ግን ከዚህ ቀደም የምናውቀው ነበረ። ነገር ግን በሕግ ስለተያዘ እዚህ ውስጥ ገብቶ ውሳኔ ለመስጠት አንዳንድ ነገሮችን ለማድረግ አላስቻለንም። እንደዚህ አይነት ጉዳይ ስለሆነብን ነው የሕግ ጉዳይ ስለሆነብን ነው እንጂ ጉዳዩን እኛ የምናውቀው ነበረ። እስካሁን ድረስ አልወለደችም፣ ልጅ የላትም። አብዛኛውን እድሜዋን ለስፖርቱ ነው የሰጠችው። ከስፖርቱ ደግሞ ያገኘችው ጥሪት የለም። አሁን ላይ በቁጥር እንደውም አስቀምጣቸዋለች። ከ11 መሬት 10 መሬት ተወስዶባታል። ቤቶች፣ መኪኖች እንደዚህ ተወስዶባታል። ልዩ ልዩ የወርቅና የተለያዩ ጌጣጌጦች እንደተወሰዱባት ነው የገለጸችው። እና እነዚህ ነገሮች የወደፊት የትዳር አጋሪ ይሆናል ብለሽ ባሰብሽው ሰው ላይ እንደዚህ አይነት ነገር ሆኖ ሲገኝ በጣም አሳዛኝ ነው። በእርግጥ እኛ ድምዳሜ ለመስጠት አንችልም፣ ምክንያቱም ሕግ የያዘው ጉዳይ ነው። ሕግ ግራና ቀኝ ተመልክቶ እንግዲህ የሚያራምደውን ነገር እንመለከታለን። ነገር ግን እንደ አትሌት እነዚህ ሰዎች ብሔራዊ ጀግኖች ናቸው። ሀብቱ ከየት እንደመጣ ይታወቃል። ህዝብ ነው የሚሸልመው። መንግስት ቢሸልምም የህዝብ ገንዘብ ነው። ለጀግኖቻቸው አይተሻል። ሰው በባዶ እግሩ እየሄደ ወርቅ ይሸልማል፣ መኪና ይሸልማል፣ ቤት ይሸልማል ሲመጡ፣ በተለይ ለአትሌቶቻችን ማለት ነው። ከዚህ ቀደም ደግሞ በተለይ አትሌት ገለቴ ቡርቃ በምትሮጥበት አጋጣሚ አትሌቶች አሸንፈው ሲመጡ ብዙ ጊዜ የመሬትና የገንዘብ እንዲሁም ደግሞ የመኪና ስጦታዎች ነበር የሚመረከቱትና አብዛኛውንም ይህንን ሀብት ያፈራችሁ ከመንግስት እንዲሁም ደግሞ ከህዝብ በተሰጣ ስጦታ ይመስለኛል አይደል? አዎ ትክክል። እነዚህ አይነት ነገሮች እንግዲህ አሁን ላይ አትሌቷ ሳይኮሎጂካሊ በጣም ተጎድታ ወደ ጎዳና ከመውጣቴ በፊት የኢትዮጵያ ህዝብ ሊደርስልኝ ይገባል፣ ሀገሬን አገልግያለሁ፣ እድሜን ሙሉ ለአትሌቲክስ ሰጥቻለሁ፣ የኢትዮጵያ ሰንደቅ ዓላማን ከፍ ለማድረግ በየውድድር ዓለማቱ ከፍተኛ ጥረት አድርጌያለሁ፣ የተሳካልኝ ውድድርም አለ እና እነዚህ ነገሮች ስሰራ ግን በተቃራኒው ደግሞ እየሄደ የኔን ጉድጓድ የሚምስ ወደ ከፋ አቅጣጫ እኔን ሲመራ የነበረ ሰው ነበርና እንደዚህ አይነት በደል አድርሶብኛል።
እንደውም አትሌት መሰረት ደፋር ምንድነው የምትለው አንድ ቤት ነው ያላት አሁን አንድ ቤት ማለት ነው እንግዲህ ከ11 ቤቶች 10ን ወስዶታል ማለት ነው የሚቻለው 10ን እንግዲህ ወደ ራሱ ያዞረበት ሂደት አለ ነው የተባለው እንግዲህ ያው ህግ ደግሞ የሚለውን ነገር መኪናም እንደዚህ በተመሳሳይ መልኩ 5 መኪና ነበር 4 መኪና እንዳጣች ወይም ደግሞ እሱ እንደወሰደው ነግራናለች ትክክል እና እንደዚህ አይነት ነገር እንግዲህ ጄሪ በጣም አሳሳቢ ነገር ነው ወደፊት እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን አቋሙን ገልጿል ከጎኗ ይቆማል የኢትዮጵያ እንደዚሁ አትሌቶች ማህበርም በተመሳሳይ ይህንን ጉዳይ ልባት እስኪያገኝ ድረስ የአትሌቱ አምባ እስኪታበስ ድረስ ከጎኗ እንደሚቆም ገልጿል የኢትዮጵያ ህዝብም ከጎኗ መቆም አለበት ለአትሌት ገለቴ ቡርቃ እያንዳንዱን ጉዳይ እየተከታተለ አሁን ላይ በጣም የማንነት ቀውስ ደርሶባታል የደረሰባት ነገር ቀላል አይደለም ጎዳና እስከ መውጣት እንግዲህ ሴሌብሪቲዎች እንዳልኩሽ በጣም ጭምቶች ናቸው አብዛኞቹ የኢትዮጵያን እንደውም ሚዲያውን ላይ ይፈሩታል አይመጡም በእንደዚህ አይነት ጉዳይ ላይ ፐርሰናልም ስለሆነ ለማውራት ፕራይቬት ነው አሁን ትዳርሽ እንዴት ነው ምናምን ብለሽ አጠይቂም እኛ ብዙ ጊዜ ስለ ውድድር እንጠይቃቸዋለን አንዳንድ ጊዜ ምናልባት የባህል ፕሮግራሞች ሲኖሩ እሷን መሰረት ያደረጉ ሰፋ ያሉ ፕሮግራሞች ሲኖሩ የቤተሰብ ጉዳይ ልትጠይቂ ትችያለሽ የትኛውም ኢትዮጵያዊ ደግሞ ቀደም ሲል ባነሷቸው ነገሮች እንደ ነውር ነው የሚታየውና ልትነግሪ አትችይም ለአካባቢ እንኳን ለጓደኞችሽ ራሱ መርጠሽ ነው ያን ነገር የምትናገሪውና ወደ ክስ እንደሄድብሽ አትፈልጊም በዙሪያሽ ያሉትን ቤተሰቦች ታስቢያለሽ እነሱን የማሰደብ እነሱን የማውረድ ነገር መስሎ ይሰማልና ብዙ አትሌቶች ድምጻቸውን አጥፍተው የተዘረፉትን ገንዘብ ጸጥ ብለው የተቀመጡ ብዙ አትሌቶች እንዳሉ አትሌት ስለሺ ስል በዚህ አጋጣሚ ተናግሯልና አንድ ቤት አላት የአዲስ አበባ ከተማ አስተዳደር ክብር ከንቲባ ወይዘሮ አዳነች አቤቤ ይሄንን ቤት እንዲያስመልሱላት እንደው ቢያንስ ያንገት መግቢያ ይሆናታልና አደራ ብላ ነው በእንባ ታጅባ አትሌት መሰረት ደፋር የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት የተናገረችውና እዚህ ድረስ እንግዲህ ምልሽ አንድ በሆነ ሙያ ላይ እንኳን ዓለም አቀፍ ተየው ኢትዮጵያ ውስጥ በሆነ ሙያ ላይ እንኳን የሆነ ነገር ሰው ዞር ካለ አንገት ማስገቢያውን ሊያገኝ ይችላል እውነት ለመናገር በዛ በዓለም አደባባይ ስትሮጪ ስታሸንፊ የወርቅ ሜዳሊያ ሲጠለቅልሽ የብር ሜዳሊያ የናስ ሜዳሊያ ሲጠለቅልሽ የነበርሽ ከቦሌ ዓለም አቀፍ አውሮፕላን ማረፊያ በክብር ታጅበሽ በሰረገላ ስትመጪ የነበርሽ ሰው የአንገት ማስገቢያ እንግዲህ ባለቤትሽ ተነጥቀሽ ስታጪ አንቺ ላይ የሚፈጥረው ቀውስ በጣም ከፍተኛ ነው ሌሎቹንም ፈሪ የሚያደርጋቸው ይመስለኛል አዲስ መጪዎቹን ይሄ ልባት ካላገኘ እንግዲህ አትሌቷ ወደ መድረክ መውጣቷ ለሌሎች አትሌቶችም በደንብ ትምህርት ይሆናል ብዬ አስባለሁ ምክንያቱም በእንደዚህ አይነት ሂደት ውስጥ ያለፉ አትሌቶችም አሉ አሁንም በዛ ሁኔታ ውስጥ ያሉ ሰዎች ስላሉ እንግዲህ ለነሱ ትምህርት ትሆናለች ብለን እንጠብቃለን ገዜ በጣም ነው እናመሰግነው ክብራትና ክብራን ተመልካቾቻችን ከናሁ ቴሌቪዥን ናሁ ስፖርት ዛሬ እንግዲህ በልዩ ፕሮግራማችን አትሌቲክስን የተመለከተ በተለይ ደግሞ አትሌት ገለቴ ቡርቃን የተመለከተ ጉዳይ የኢትዮጵያ አትሌቲክስ ፌዴሬሽን መግለጫ መስጠቱን ተከትሎ እንግዲህ ይህንን ሐሳብ ወደ እናንተ ለማድረስ መርጠን የተለያዩ ሐሳቦችን አንስተናል በመቀጠል እንግዲህ በጋዜጣዊ መግለጫ ላይ የተነሱ በትልልቅ አትሌቶች በእንባ የታጀቡ ሞራልን ራሱ ከፍ ሊያደርጉ የሚችሉ የተለያዩ ሐሳቦች ተነስተዋል መንግስት በዚህ ውስጥ የራሱን ሐሳብ መግለጽ አለበት የአትሌቲክስ ቤተሰቡን በዚህ ጉዳይ ላይ የራሱን አበርክቶ መሰንዘር አለበት የሚባሉ ጉዳዮች እንደዚሁ ተነስተዋል ዓለም አቀፍም ስርዓትን የተከተለ እንደዚሁ አትሌቶችን ሁለንተናዊ ጥበቃ እንደዚሁ ተግባራዊ ሊያደርግ የሚችል እንደዚሁ እንቅስቃሴ እየተደረገ ነው የሚገኙና እነዚህን የሚዳስሱ አጫጭር ቪዲዮዎችን እናዘጋጅተንላችኋል በጋዜጣዊ መግለጫ ላይ የተወሰዱ ናቸው ጄሪ እንግዲህ ይሄንን ይመስላል የዛሬ ልዩ መሰናዷችን ስንበት እናድርግ እናመሰግናለን ገዜ የዛሬው ልዩ የስፖርት መረጃችን ይህን ይመስል ነበር መልካም ጊዜ ጀምረው ያው መኳንንት እንዳልከው ፌዴሬሽን ውስጥም ችግሮች አሉ ባልከው እውነት ለመናገር እኔ ወደ አትሌቲክስ ፌዴሬሽን እንድመጣ አንዱ ያደረገኝ ነገር የአትሌቶች ጥቃት ነው እንግዲህ የአትሌቶች ጥቃት እንደ ገለቴ አይነት ብቻ ሳይሆን በፌዴሬሽን በኩል በምርጫ በተለያዩ ነገሮች ብዙ ጥቃቶች ይደርሳሉ እኛ እንግዲህ ከመጣን በኋላ የመጀመሪያው ውድድራችን ያደረግነው ወርልድ ኢንዶር ነው ያ እንግዲህ የተለመዱ ሩቲኖች ሊመጡ ፈልገው ነበር በተለይ በ800 ሜትር ለመጀመሪያ ጊዜ ሄዳ የብር ሜዳሊያ ያገኘችው ንግስቲ እሷ እንዳትሄድ ብዙ ጥረቶች ተደርጎ ነበር ያንንም እኛ አትሌቶች ሮጠን ያለፈን ማንንም ምርጫ እንዴት እንደሆነ አትሌቱ ምን አይነት ብቃት እንዳለው እኛን ማንንም ሊሸውደን የማይችል ስለሆነ ንግስቲ እንዳትሮጥ ትሬኒንግ በምትሰራበት በሆቴሉ ሳይቀር
ሄደው ማስፈራሪያ ፖሊስ ዞን ሁሉ እስከ መሄድና ልጅቷ ላይ በጣም ትልቅ ችግር እስተመፍጠር ተደርሶ እኛ ግን ልጅቷ ያላት ብቃትም ያላት ፐርፎርማንስም ጥሩ በመሆኑ ውድድሩን ሄዳ እንድትሳተፍ እኔ እንደውም ያልኩት ሄዳ ልምዳም ግንታም ትምጣ በቃ ብቃቱ ሰዓቱ እስካላት ሄዳ ተወዳድራ ትምጣ ተብለን እንደ ፌዴሬሽን ተስማምተን ሄደን ልከናት ልጅቷ ብር ሜዳሊያ ነው ይዛ የመጣችው። እንግዲህ እንደ ፌዴሬሽን እኔ እንደ ሴትነቴም በተለይ በምርጫ ጉዳይ ላይ ካሁን በኋላ በኢንዶር ላይ ምንም አይነት ነገር አልተፈጠረም። የሷንም ልጅ ሶልቭ አድርገን ሄዳ ለሀገሯ ብር ሜዳሊያ እንድታመጣ አድርገናል። አሁንም ከፊት ለፊታችን ለሚጠብቁ ውድድሮችም ፍትሃዊ የሆነ ምርጫ ማንም ከሚኒማ ውጪ በዘመድ በግንኙነት በትውውቅ ማንም እንደማይመረጥ እኔ በዚህ አጋጣሚ ልነግራችሁ እወዳለሁ። በትክክለኛ ምርጫ አትሌቱ ሄዶ እንደሚወዳደርና ትክክለኛ መስፈርት ጊዜም ሁሉንም ነገር ካሁኑ እየሰራን እንደምንገኝ ነው የምነግራችሁ። ችግሮች ነበሩ። እኛም ደግሞ እንደ አትሌት የሚቀጥሉትን ነገሮች በጥሩ ሰርተን አትሌቶቹ በትክክለኛ መንገድ ተመርጠው የሚሄዱበትን ነገር ለማመቻቸት እየሰራን እንገኛለን። ሁለተኛ መልሴን የማደርገው የኦቢኤን ጋዜጠኛ እኔ በአማርኛ ልመልስልህ። አንቺና በላይነሽ ይሄ እናንተ ላይ ደርሶ ቢሆን ምን ይሰማችሁ ነበር ነው ያልከው። እውነትክን ነው። ዛሬ እኔ በላይነሽ እንግዲህ ለ20 አመት ሮጠን በአቅምም በብዙ ነገሮች ተደራጅተን ጊዜም ስላለን ጥሩ ሁኔታ ላይ ስላለን አትሌቱን ለማገዝ ፌዴሬሽን መተናል። ገለቴ ግን በዛ ሁኔታ ላይ አይደለም ያለችው። ገንዘቧ የለም፣ ሞራሏ የለም፣ ከኛ ሁሉ ሸሽታለች። እውነት ለመናገር እኛ ልጆች ይዘን ስንሄድ እሷ ግን በእጇ ይዛ የምትሄደው ልጆች የለም። የእህቶቿን ልጆች ነው የምታሳድገው። እናቷን እኔ በአካልም አውቃቸዋለሁ፣ አካል ጉዳተኛ ናቸው። እና የተሰማኝን ነገር ለመናገር እውነት ለመናገር በጣም ቃላት ያጥረኛል። እንግዲህ ለገለቴ እንደ ሴትነቴም እስከ መጨረሻው ድረስ ከጎኗ እንደምቆም በዚህ አጋጣሚ እንደው ክብርት አዳነች አበቤ የገለቴን ጉዳይ እንድታይልን ቢያንስ እቺ የምትኖርባትን ቤት እንድታተርፍላት ነው መልእክት ማስተላልፈው። ቢያንስ እቺን ቤት እንደ ሴት ነው የምጠይቃት ወይዘሮ አዳነች አበቤን ቢያንስ መኖሪያዋን። ገለቴ አሁንም የመሮጥ አቅም አላት፣ የመስራት አቅም አላት። በደረሰባት ጉዳይ ነው ከውጫው እንኳን የወጣችው። በዚህ መሀል እንኳን የካናዳ ላይ የተደረገ ማራቶን በተደጋጋሚ አሸንፋለች። ይሄ ሁሉ ጣውረድ እየደረሰባት። ስለዚህ እኔ እንግዲህ እንደ ሴት እስከ መጨረሻው ድረስ ከገለቴ ጋር ቆሜ ቢያንስ ሌላው ቢቀር ጎዳና እንዳትወጣ የቀራትን መኖሪያ ቤት መንግስት በተለይ ወይዘሮ አዳነች አበቤ ቤቷን እንድታተርፍላት ነው ጥሬን ማስተላልፈው። በህግ የተያዘ ጉዳይ ስለሆነ እንግዲህ ያው ገለቴ ቅድም ስለሽም እንደተናገረው አትሌቶች እንግዲህ የራሴን እንኳን ብናገር ለ20 አመት የተዘጋ ኑሮ ነው የምንኖረው። እድለኛ ሆኖ ጥሩ ሰው ያጋጠመው ሻይን አውት አድርጓል። እንደ ገለቴ አይነቶቹ ግን ይሮጣሉ፣ ይመጣሉ፣ ገንዘባቸውን ይሰጣሉ፣ ባሌ አካሌ ብለው ውክልና ሙሉ ለሙሉ ይሰጣሉ። እነሱ ለመሮጥ ሲሄዱ ንብረታቸው በጎን ይሄዳል። ይሄ ሀቅ ነው፣ ምንም ውሸት የሌለው ነው። እናውቀዋለን ሁሉንም ነገር። የገለቴን ጉዳይ እኔ በደንብ ነው የማውቀው። በተወሰነ ማውርቻታለሁ። ልጅ ስለመውለድ ሁሉ አማክሬያታለሁ። ግን አንድ ሴት ልጅ 20 አመት ሮጣ አእምሮህ ተረጋግቶ 20 አመት የተደበደበ ሰውነት አእምሮህም ሰውነትህም አርፎ ነው ልጅ ለመውለድ እንኳን ሬዲ የምትሆነው። ያንን እድል እንኳን አታለች። ትልቁ ነገር እኔ የሚያሳዝነኝ ገለቴ ከኛ በኋላ ብትመጣ ከ3 አመት በኋላ ብትመጣም ከኛ ብዙ እድሜ ርቀት ያላት አይደለችም። እና ሴት ልጅ ደግሞ እንኳን ሮጠ ሳትሮጥ በአሁን ሰዓት ልጅ ለመውለድ ምን ያህል መከራ እንደሆነ ማንም ይገባዋል። ስለዚህ እንግዲህ ስለ ገለቴ ማለት የምችለው ይሄንን ነው። ለወደፊቱ ግን ገለቴ ብቻ አይደለችም። ብዙ እኔ ትላንት ሲደወልልኝ የነበሩ ስልኮች ነበሩ። ሌሎች አትሌቶች በጣም በሚያሳዝናችሁ ሁኔታ እማትጠብቁት አትሌቶች
በአሁን ሰዓት ብዙ ችግር ውስጥ ያሉ አሉ። በጣም በሚያስደነግጣቸው ሁኔታ አትሌቶች እዚህ ሰሚ ስላጡ እስከ ወርልድ አትሌቲክስ የከሰሱ አሉ። ህፃናት አትሌቶች ጾታዊ ጥቃት ይደርስባቸዋል፣ ጾታዊ ትንኮሳ ይደርስባቸዋል። ከወጡ በኋላ ያለው አይደለም ለመውጣት ሴትነታቸው የሚጠየቅበት ጊዜ ነው ያለው። ወደ ክለብ ለመግባት ማናጀር ለመያዝ ብዙ ጥቃቶች እየደረሱ ነው ያለው። እኔ በዚህ አጋጣሚ ማስተላለፍ የምፈልገው በክልል ያሉ በአዲስ አበባም አሉ ቤትም በኩል ያሉ አትሌቶች ካሁን በኋላ ሴፍ ጋርድ የሚል የአትሌቶችን ጥበቃ የሚል ህግ ስለወጣ የሚደርስባቸውን ጥቃት መተው የሚከሱበት መንገድ ተቋቁሟል። ይሄ ግን እንግዲህ መንግስት በአፋጣኝ ህጉን አጽድቆልን አትሌቶቹ በትክክለኛው መንገድ የሚበለጽጉበትን አጋጣሚ የሚፈጠርበትን ነገር እንዲመቻችልን እኔ መንግስትንም መጠየቅ እፈልጋለሁ። እንግዲህ እንዳጠቃላይ የገለቴ ለብዙ ሴቶች በቃ ብርሃን ሆናለች ብዬ ነው የማስበው። ብዙ ሴቶች ዛሬ የሚያዳምጡ ይኖራሉ። አስተያየትም ጽፎ አለ። ስንት እኛም ቤት ስንት ነገር አለ ያየሁት አለ አስተያየቶች እና ብዙ ሴቶች አሉ፣ ብዙም ወንዶች አሉ። እኛ እንደ ፌዴሬሽን መስራት ያለብንን መስራት፣ እናንተም እንደ ሚዲያ እየተከታተላችሁ አትሌቶቹ የደረሱ ሲያሸንፉ ወይ ደግሞ ውጤት ሲጠፋ ብቻ ሳይሆን ምን ላይ ነው ያሉት የሚለውንም ነገር አንድ ላይ ሆነን በመስራት እንግዲህ እቺ ስፖርት እንግዲህ ኢትዮጵያ ውስጥ አንድ የምንላት ናት። አንድ የምንላት ደግሞ አትሌቶቹ ሀገራቸውን ባንዲራ ካስጠሩ በኋላ ብዙ ነገር ካገኙ በኋላ ስማቸው ብቻ ነው እየቀረ ያለው የአብዛኛው አትሌት። ስለዚህ ይሄንን በጋራ ሆነን ሁሉም ተረባርበን ይሄንን ጥቃቶች ከአትሌቶች ላይ ማስቆም ይኖርብናል ብዬ አስባለሁ። የዛሬው መግለጫችን ዋናው ዓላማ እንደምታውቁት የአትሌት ገለቴ ቡርቃ ጉዳይ ሰሞኑን ያው በሚዲያም እንደሰማችሁት በዛ ደረጃ ደርሷል። የሷን ጉዳይ በተወሰነ ደረጃ ያለችበትን ሁኔታና ከኛም እንደ ምን ማድረግ የሚለውን ለመግለጽ ነው። ደግሞ አትሌት ገለቴ ቡርቃ ወጣ የሷን ብሶት የሷን ችግር ተናገረች እንጂ በጣም ብዙ የገለቴ ቡርቃ አይነት አትሌቶች የተጎዱ አትሌቶች አሉ። ወደፊትም እንዳይኖሩ በሚል በተወሰነ ደረጃ ስራዎች እየተሰሩ ያሉ እሱንም ለመግለጽና እነኛም ወደፊት ያሉትን ለማዳን በተወሰነ ደረጃ ደግሞ ልክ እንደ ገለቴ ቡርቃ እየተጎዱ ያሉት በጉዳት ላይ ያሉት ልንደርስላቸው የሚገቡ በሞራልም በገንዘብ ብቻም ላይሆን ይችላል፣ በንብረት ብቻም ላይሆን ይችላል፣ በሞራልም ልንደርስላቸው የሚገቡ አትሌቶች አሉንና ስለነሱም በተወሰነ ደረጃ ለመግለጽ ነው የጠራናችሁ። በሶስተኛ ደረጃና ዋንኛው የዚህ የቦርድ አትሌቲክስ ሴፍ ጋርዲንግ የሚባል አዲስ አሰራር መጥቷል። ይሄንን የትኛውም ዓለም ላይ ያሉ ፌዴሬሽኖች ተግባራዊ እንዲያደርጉና ማንኛውም ህፃናትም ሴቶችም አዋቂዎችም ያው የመሮጥ የመወዳደር መብት አላቸውና በዛ ውስጥ ችግር እንዳይገጥማቸው መወዳደር እንዲችሉ ያገኙትንም ደግሞ በአግባቡ መጠቀም እንዲችሉና በተለይ በአትሌቲክስ ስፖርቱ ላይ ከውጤት አንጻርም ትልቅ ጉዳት በዓለም ላይ እየመጣ ስለሆነ ያንን ከመከላከል አኳያ በዓለም ላይ የወጣ ህግ አለ። ያንንም ፌዴሬሽናችን እንግዲህ እኛ ከመጣና አንድ 5 ወር አካባቢ ሆኖናል። ከባለፉት 3 ወር ጀምሮ ስራን ስንሰራ ነበረ፣ ዶክመንቶች ሲዘጋጁ ነበረ። ይሄ ስራ የሚሰራው ይሄ ሴፍ ጋርዲንግ የሚቋቋመው ከባህልና ስፖርት ሚኒስቴር ጋር በጋራ ሆኖ ነው። እንደ ኮሚኒኬሽን ንዑስ ሰብሳቢነቴ ሚዲያዎችን መጠየቅ የምፈልገው ነገር አለ። ገለቴ ዛሬ እሷ ነች ወደ ሚዲያ ሄደችው። በውጭ ዓለም ስታዩ መናገር ያልፈለጉትን ሀሳብ ሁሉ ወደ ሚዲያ እንዲወጣ የሚያደርጉት ጋዜጠኞች ናቸው። የኢትዮጵያ ጋዜጠኞች ይቅርታ ትልቅ ክብር አለኝ። አብዛኛው ስራችሁ ግን ስቱዲዮ ውስጥ ነው። ወርዳችሁ አትሌቱ ምን ችግር አለው ብላችሁ አትፈትሹ፣ አትጠይቁ። ዓለም ዋንጫ ሲመጣ ኦሎምፒክ ሲመጣ ብቻ የሚነሳ ንቅናቄ ብቻ መሆን የለበትም። እነዚህ ሀገር ጀግኖች ናቸው።
የት ናቸው የት ነው የወደቁት ተብሎ መጠየቅ ያለበት በሚዲያ ነው። ችግራቸው መውጣት ያለበት እናንተ ራሳችሁ ፈልጋችሁ አግኝታችሁ ችግር ካለ መፍትሄ ለፌዴሬሽኑም ለመንግስት ማቅረብ ያለባችሁ እናንተ ናችሁ። እየሆነ ያለው ግን በተገላቢጦሽ ነውና ሚዲያዎች ብዙ ስራዎች ይጠብቋቸዋል። ፌዴሬሽኑን ፈትሹት፣ ምን እየሰራ ነው? አሰልጣኝ ምን አይነት ስልጠና እየሰጠ ነው? አትሌቶች ምን አይነት ችግር አለባቸው? ይሄ ሁሉ ከእናንተ መምጣት ያለበት ነው። የስፖርት ጋዜጠኛ ማለት ይሄን ሁሉ እኮ ነው። ኢንቨስቲጌት ማድረግ ያለበትን ነገሮች ሁሉ ማድረግ አለበት እንጂ ውጤት ብቻ መዘገብ መሆን የለበትም። በዚህ ላይ የምትሰሩ ጋዜጠኞች አላችሁ፣ ለዛ ክብር አለኝ። ነገር ግን ብዙዎቻችሁ ይሄንን ነገር ቀድማችሁ ሄዳችሁ ቢሆን ኖሮ እንደዚህ አይነት ችግሮችን መፍታት በተቻለ። ከዛ ውጪ ለአትሌቶች የትሬኒንግ ቦታ ራሱ በቅርቡ የኢትዮጵያ አትሌቲክስ ፌዴሬሽን ራሱ ቲኬት ከፍሎ የሕክምና ከፍሎ ያሳከመው አትሌት እንዳለ ታውቃላችሁ፣ በትሬኒንግ ቦታ ላይ በደረሰበት አደጋ። ስለዚህ አትሌቶች ትሬኒንግ ቦታ ራሱ ለማድረግ ችግር በዘራፊዎች እንዴት እንደሚመቱ እንዴት እንደሚቆስሉ እያያችሁ ነው። ስለዚህ መንግስት ይህንን አይቶ ትሬኒንግ በሚያደርጉበት ቦታ አካባቢ ላይ ጥበቃ እንዲደረግላቸው፣ ጋዜጠኞችም ይህንን ነገር በአትኩሮት ይዛችሁ ለመንግስት እንዲደርስ እንድታደርጉ ሀቁ ላውጣው። በቃ አሁን በግሌ ግን ከዛ ካለፉ በኋላ የነበሩ አትሌቶች ማህበር ግን ምን ሰርተዋል አልሰሩም፣ እነሱ የሚጠየቁ ይመስለኛል። እነሱ ቢጠየቁ ይሻላል። እኔ በግሌም ብዙ ነገር ሰርቻለሁኝ። ለምሳሌ ከአትሌቶች ጎን ነኝ ሁሌ። በቡዳፔስት በነድርቤ ወለተጂ የደረሰ ብዙ ችግር ነበረ። ምርጫ ላይ የተያያዘ 5 ቀን ሲቀር ማጣሪያ የሚደረግበት በማናጀሮች ፍላጎት በአንዳንድ የቴክኒክ ማጭበርበር ተደርጎ እዛች ልጅ ዋጋ ጠላት ማፍርቻለሁ ወዳጅ ማፍርቻለሁ እንድትሄድም ሆኖ ብር ሜዳሊያ አምጥታ አሁን ድርቤ ያለችበት ራስዋች ላወጣ ለሌሎች አርአያ ሆናለች። ከዛ ቀጥሎ በቡዳፔስት በ2024 ላይ ክሮስ ካንትሪ የነበረ ከፌዴሬሽን ሳይቀር ጠላት አፍርቼበታለሁ። የምታውቁት ትኖራላችሁ። አትሌቶች ተጭበርብሮ ውድድር እንዳይሄዱ ለበልግሬድ ክሮስ ካንትሪ በግሌ መጥቼ እኔ እውነት ነው የምናገረው፣ የሚያውቁ ያውቁኛል። በአትሌት ማህበር በጽህፈት ቤት የነበረ የሚሰራው የአትሌቶች ማህበር የነበሩትን የሚሰሩትን ያህል ሰርቻለሁ በግሌ። ያን ቁጭት ነው እኔም ዘንድሮ ወደዚህ እንድገባ ያደረገ እንጂ እውነት ለመናገር ሁላችን እዚህ የምታዩን ያን ሁሉ ሩጫ ላይ እድሜያችን ለፍተን መልሰን እዚህ ላይ ስራ ለመስራት ከዚህ ካሉ ከስራ ባለደረቦችን ስለሽም እነ መሰረትም ሌላ እረፍት ያስፈልገን ነበር። ግን ስራ መስራት አለብን። ጥሩ ነገር የበላንበት ቤት ነው። ለሌሎችን በር መክፈት አለብን። ትካላዊ የሆነ አሰራር አቋቁመን እንውጣ በሚል ነው የገባ ነውና የማህበሩ አደጋ ብዙ አደጋዎች አሉት። እንዳይቋቋም ከማናጀር ከአሰልጣኝ ከክለቦች ብዙ ጠላት አሉ። እንደዛ ስል ደግሞ ብዙ የሚደግፉን ደግሞ አሉና ይሄ ማህበር አሁን ዘንድሮ እንኳን ብዙ ነገሮችን ሰርተናል እና በበልግሬድ ጥያቄያቸው እንዲመለስ ያደረግነው ቴክኒካል የሆኑ ችግሮች ሊጭበረበር የነበሩ በግላቸው መጥተው ያለቀሱ ሴት አትሌቶችና ወንድ አትሌቶች ነበሩ። ተመልሰዋል፣ ሂደዋልም ውጤት ውስጥም ገብተዋል። መንግስት ይደሰታል፣ ባንዲራ ይሰቀላል፣ ህዝብ ያለታ ምግብ ሳይበላ በደስታ ያሳልፋል። ከጀርባው ግን ችግር አለ። ከጀርባው እስከ ሞት አለ። ከጀርባው ሜዳ ላይ እስከ መቀመጥ አለ። ከጀርባው እስከ ልመና አለ። የት? ኢትዮጵያ። የት? እዚህ ሀገር። የት? የተደበቀ የሚያለቅስ አይን፣ የሚያነባ አይን በጣም ብዙ ነው ያለው አትሌት ጋር። ሁላችንም ነው ዝም ያልነው። ስለዚህ ሁላችንም ነን ይቅርታ የምንጠይቀው አትሌቶቻችን። ስለዚህ ዛሬ እንዳጋጣሚ ሆኖ ውዲቷ ልጃችን ገለቴ ከኔ ጋር ብዙ የቆየች ስለሆነች ስለ ገለቴ መናገር ብዙ አልችልም። ጀግና፣ ለማሸነፍ ሁልጊዜ የምትጥር ልዩ፣ የልዩዎች ልዩ፣ ከልዩዎቹ ተርታ የምትቀመጥ ድንቅ ሴት፣ ድንቅ እንስት ተቸግሬ ያለው አለች። እንግዲህ ህግ ይፈታል። የኛም ፌዴሬሽን አጠገቧ ይሆናል።